በተለያዩ ዘመናት በተለያየ መጠሪያ ስም ትጠራ ነበር የግሸን አምባ። በ666 ዓመተ ምህረት ደሴ የሚገኘው ሐይቅ ደብረ እስጢፋኖስ ገዳም ሲመሰረት የሐይቅ እስጢፋኖስ የገዳሙ መጠሪያ ሐይቅ ደብረ ነጎድጓድ ተብሎ ይጠራ ስለነበር በሐይቅ ግዛት ውስጥ የነበረችው የግሸን ተራራም ደብረ ነጎድጓድ ተብላ ትጠራ ነበር። የግሸን አምባ ደብረ ነጎድጓድ እየተባለች እስከ 11ኛው መቶ ክፍለ ዘመን ድረስ ተጠርታለች። በ11ኛው መቶ ክፍለ ዘመን በኢትዮጵያ ንጉሥ የነበረው ጻድቁ ሐናፄ መቅደስ ቅዱስ ላሊበላ ከአንዲት ቋጥኝ ፈልፍሎ ያሰራው ቤተ መቅደስ በእግዚአብሔር አብ ስም ይጠራ ስለነበር ግሸንም ደብረ እግዚአብሔር ተብላ ትጠራ ነበር። ደብረ እግዚአብሔር የተባለች የግሸን ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ወደዚህ ስፍራ ከመምጣቱ አስቀድሞ የግሸን አምባ በኢትዮጵያ ታሪክ ውስጥ የመካከለኛው ዘመን የኢትዮጵያ ነገሥታት ያቋቋሟት የመንግስታቸው ተቋም ሆና ታገለግል ነበር። የነገሥታቱን የስልጣን ዘመንና ርክክብ በተቻለ መጠን ሰላማዊ ለማድረግ ሲባል በሞትም ይሁን በኃይል ሥራ ከስልጣን የተወገዱ የንጉሥ ልጆች፣ ወንድሞች፣ የቅርብ ዘመዶች ንግስና ይገባኛል ባዮች በግሸን አምባ በግዞት ይቀመጡ ነበር። የግሸን አምባ የክርስቶስ ቅዱስ መስቀል መጥቶ ባርኮ እስኪቀድሳት እንደ ቤተ መንግሥት ወህኒ ቤትነት በተቋምነት አገልግላለች። እናም በዚህ ጊዜ የግሸን ተራራ ደብረ ነገሥት ተብላ ትጠራ ነበር። ነገሥታቱ ይማጸኑባታል፣ የክብርና የማዕረግ ዕቃዎች ይቀመጡባታል። የነገሥታቱና የመሳፍንቱ ልጆች የቤተ መንግሥት አስተዳደር ይማሩባታል። በግሸን ደብረ ነገሥት በንጉሡ በአፄ ዘርዓ ያዕቆብ ዘመነ መንግሥት ግማደ መስቀሉ ወደ ግሸን አምባ መጥቷልና ደብረ ነገሥት እየተባለ የተጠራው ይህ ስፍራ ደብረ ከርቤ ተብሎ ተጠራ።